ትኩረቱን በአፍሪካ ብሉ ኢኮኖሚ ላይ ያደረገው የአፍሪካ ማሪታይም ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው የዘርፉን ተጠቃሚነት ለማሳደግ የማሪታይም ትምህርትና ስልጠናን ማስፋፋትና ማብቃት ላይ የሚመክር ነው። አፍሪካ በመጪዎቹ ጊዜያት የባህር ባለሙያዎችን በማፍራት ጉልህ ሚና እንዲኖራት በዘርፉ ያሉ ውስንነቶችና እድሎች ላይ ምክክር ይደረጋል። አፍሪካ ከ13 ሚሊዮን ሜትር ስኩዌር የሚጠጋ ወደብ እንዳላት ቢታመንም በዘርፉ የበቁ የባለሙያዎቿ ቁጥር ግን እጅግ አነስተኛ መሆኑ በጉባኤው ተገልጿል። መረጃዎች እንደሚያመለክቱት በዓለም አቀፍ ደረጃ ካሉት 1.9 ሚሊዮን የማሪታይም ባለሙያዎች አፍሪካ 4% ብቻ ተሸፍናለች። The world faces a critical shortage of skilled seafarers. ዓለማችን በአሁኑ ወቅት ከፍተኛ የባህር ባለሙያዎች እጥረት ያለባት ሲሆን መረጃዎች እንደሚያመለክቱት በፈረንጆቹ 2026 ከ19000 በላይ የባህር ኦፊሰሮች ባለሙያዎችን እንደምታጣ ይገለጻል። In fact, we have the largest officer shortage seen in 17 years. ምንም እንኳን ዓለማችን በጥቅሉ የባህር ላይ ባለሙያዎች እጥረት ቢኖርባትም አህጉር አፍሪካ በይበልጥ ላለፉት 17 ዓመታት አይታ የማታውቀውን የባህር ኦፊሰሮች እጥረት አጋጥሟታል። የባህር ባለሙያዎች፣ ኢንጂነሮችና ሌሎችም ባለሙያዎች ቁጥራቸው እየቀነሰ ይገኛል። መርከቦች፣ ወደቦችና ባህሮች ብቁ ባለሙያዎችን እየጠበቁ ነው። የባለሙያዎች እጥረቱ ከ90% በላይ የንግድ ዝውውር በባህር ትራንስፖርት የሚደረግበት ዓለም ላይ አፍሪካ የሚገባትን ያህል ተሳታፊነትና ተጠቃሚ እንዳትሆን ሲያደርጋት ቆይቷል። ለመጀመሪያ ጊዜ በአዲስ አበባ እየተካሄደ የሚገኘው አህጉር አቀፍ የማሪታይም ጉባኤም በዘርፉ ያለው ብቁ የሰው ኃይል እጥረት ለመቅረፍና ዜጎችን ለማብቃት ብሎም በአህጉሪቱ ያሉ የባህር ባለሙያዎችን ለማስተሳሰር ልምድ ለመለዋወጥ ያለመ መሆኑ ተገልጿል። With the youngest population on earth and a population of 1.2 billion people. 1.2 ቢሊዮን ህዝቦችና ከፍተኛ የወጣት ቁጥር ያላት አፍሪካ ለማሪታይም ዘርፍ እንደድል የሚታይ ይሆናል። የዓለማችን የማሪታይም ዩኒቨርሲቲ መረጃ እንደሚገልጸው በመጪው የፈረንጆቹ 2050 የዓለማችን የባህር ላይ ባለሙያዎች 25% ሴት የሚሆኑ ሲሆን 25% ደግሞ አፍሪካውያን እንደሚሆኑ ያመለክታል። ይህም ለአህጉሪቱ ትልቅ እድል ነው። ነገር ግን ይህ ስኬት በአጋጣሚዎች ሳይሆን መሰል ውይይቶችና ስራዎችን በማከናወን ነው እውን የሚሆነው። ኢትዮጵያ ፍትሃዊ ባልሆነ መልኩ የባህር በሯን ከጥቂት ዓመታት በፊት ብታጣም በባህር ትራንስፖርት ዘርፍ ብቁና ተወዳዳሪ መሆኗን የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ተናግረዋል። ከቅርብ ዓመታት ወዲህ ዳግም የባህር በር ተጠቃሚነትን ለማረጋገጥ በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጪነት ዘርፈ ብዙ ስራዎች እየተከናወኑ ስለመሆኑም ተናግረዋል። ኢትዮጵያ በዘርፉ የሰለጠኑ ባለሙያዎችን ለማብቃት አያሌ ስራዎችን እያከናወነች እንደምትገኝ የተነገረ ሲሆንም በአሁኑ ጊዜ ከ2000 በላይ በስራ ላይ ያሉ የባህር ላይ ባለሙያዎች እንዳሏትም ተጠቁመዋል። እንዲሁም ከ7000 በላይ ሰልጣኞችን ብቁ ለማድረግ ስራ እየተከናወነ መሆኑም ተገልጿል። Our nation is pursuing strategic partnership. ሀገራችን ኢትዮጵያ በዘርፉ በርካታ ዜጎችን ለማፍራት ልምድ ካላቸው ሀገራት ጋር ስትራቴጂካዊ አጋርነት የመሰረተች ሲሆን ለአብነትም በቅርቡ ከቱርክሜኒስታን ጋር አዳዲስ የማሪታይም መስመሮችን ለመክፈትና ሎጂስቲክ ለማሟላት ስምምነት ላይ ደርሳለች። ይህም አቅምን ለማጎልበትና የእውቀት ሽግግር ለማድረግ ያስችላታል። A vital step for a sustainable maritime industry. በአዲስ አበባ እየተካሄደ የሚገኘው የአፍሪካ ማሪታይም ጉባኤ ለ3 ቀናት ቆይታም ያደርጋል።